ሰላም ተማሪዎች ተመልሰናል። ዛሬ ግሎባል አፌር ቻፕተር 3 ፓርት 6 ይዘንላችሁ መጥተናል። በዛሬ ቪዲዮአችን 3.4 ኮድ ኢሹ ገቨርኒንግ ኢንስቲትዩሽን ኤንድ ገቨርናንስ ኦፍ ኢንተርናሽናል ፖለቲካል ኢኮኖሚ የምናይ ይሆናል ማለት ነው። እንግዲህ በኢንተርናሽናል ፖለቲካል ኢኮኖሚ ውስጥ ያሉ የተለያዩ ተቋማቶች አሉ፣ ኢንስቲትዩሽኖች አሉና እነሱን ነው የምናየው ማለት ነው። መጀመሪያ የምናየው ኢንተርናሽናል ትሬድ የሚለውን ኦርጋን እንትን ነው ኢንስቲትዩሽን ነው። እንግዲህ ምን ይላል እዚህ ላይ ትሬድ ኢንቮልቭስ ዘ ኤክስቼንጅ ኦፍ መኒ ፎር ጉድስ ኤንድ ሰርቪስ። እንግዲህ ንግድ ማለት እንደምታውቁት ገንዘብን በዕቃ መለወጥ ማለት ነው። ዚስ ታይፕ ኦፍ ትሬድ ካን ቴክ ፕሌስ ኢንታይርሊ ዊዝን ዶሜስቲክ ኢኮኖሚ ኦር ኢንተርናሽናል። ስለዚህ ይሄ የገንዘብና የዕቃ ልውውጥ ዶሜስቲካሊ ሊሆን ይችላል፣ ኢንተርናሽናልም ሊሆን ይችላል ማለት ነው። ዶሜስቲካሊ ማለት በአንድ ሀገር ውስጥ ሊሆን ይችላል፣ ኢንተርናሽናል ማለት ደግሞ በሁለት ሀገራቶች መካከል ሊሆን ይችላል ማለት ነው። በት ዜር አር ነምበር ኦፍ ክሪቲካል ዲስቲንክሽን ቢትዊን ዶሜስቲክ ኤንድ ክሮስ ቦርደር ትሬድ። ነገር ግን ዶሜስቲክ በአንድ ሀገር ውስጥ የሚደረግ ንግድና እንዲሁም ደግሞ ድንበር ተሻጋሪ የሆነ ንግድ ብዙ ልዩነት አላቸው ማለት ነው። እንግዲህ ክሮስ ቦርደር ትሬድ ዘ ኤክስቼንጅ ኦፍ ጉድስ ኤንድ ሰርቪስስ ኢዝ ሜዲቴትድ ባይ አትሊስት ቱ ዲፈረንት ናሽናል ገቨርንመንትስ። ንግዱ ዓለም አቀፍ ንግድ ከሆነ ድንበር ተሻጋሪ ንግድ ከሆነ ይሄ ንግድ በምንድነው ሊካሄድ የሚችለው? የመጀመሪያ ደረጃ በመንግስት ደረጃ ስምምነቶች ሊኖሩ ይገባል ማለት ነው። To the liberal economist, cross-border trade is beneficial both for individual national economies and for the world as a whole። እንግዲህ ሊበራል ኢኮኖሚስት የምላቸው እንደነሱ አስተሳሰብ ይሄ ክሮስ ቦርደር ወይም ድንበር ተሻጋሪ የምንለው ዓለም አቀፍ ንግድ ለሚነግደው ኢንዲቪዥዋልም ፕላስ ደግሞ ለሀገሪቷም ኢኮኖሚ በጣም አስፈላጊና ጠቃሚ ነው ብለው ያምናሉ ማለት ነው። ኢማጂን ዩ ሊቭ ኢን ኤ ሪች ካንትሪ ላይክ ዩኤስኤ። ስለዚህ እናንተ ለምሳሌ ሀብታም ሀገሮች ላይ ይኖራችሁ እንደሆነ አስቡ። ለምሳሌ አሜሪካ ሊሆን ይችላል ወይም ጀርመን ሊሆን ይችላል። some people may argue about whether it is better to buy everything made in your own country or trade with other country። ለምሳሌ የሆነ ሰው መጥቶ የሆነ አንድ ጥያቄ ጠይቃችሁ እና ጥያቄ ነው ጠይቃችሁ እናንተም ትኖሩት ባደጉ ሀገራቶች ለምሳሌ በአሜሪካ ሊሆን ይችላል ወይም በጀርመን ሊሆን ይችላል እና ሁሉም ነገር በራስ ማምረት ይሻላል ወይስ ደግሞ ከሌሎች ሀገሮች ጋር መገበያየት ይሻላል ተብላችሁ ብትጠየቁ ምንድነው መልሳችሁ የሚሆነው? But almost everyone agrees that trying to make everything yourself being completely self-sufficient is bad idea። ስለዚህ ባድ መንትን የሚሆነው የሁሉም መልስ ሊሆን የሚችለው ምንድነው? ሁሉም ነገር በራሴ ያመርታለሁ እና በራሴ ይጠቀማለሁ ብሎ ማሰብ በጣም መጥፎ አይዲያ ነው። ማለት ሊሟላ የማይችል ነው። የትኛውም ሀገር በራሱ ሙሉ አይደለም እና የፈለገውን ነገር ሁሉ በራሱ አምርቶ መጠቀም አይችልም። የግዴታ አንዱ ሀገር ላይ የሌለው ሌላኛው ሀገር ላይ ሊኖር ስለሚችል ንግድ ወይም ትሬድ የሚለው ነገር በጣም አስፈላጊ ነው ማለት ነው። but there is unfair trade relationship between developed and developing country። ይሄ ንግድ የሚለው ነገር በጣም አስፈላጊም በጣም መሰረታዊ ከመሆኑም ጋር ዓለም ላይ ያለው የንግድ ስርዓት ግን ባደጉ ሀገራቶችና ታዳጊ በሆኑ ሀገሮች መካከል ያለው የትሬድ ሪሌሽንሺፕ የንግድ ግንኙነት ግን ምንድነው? አንፌር ነው፣ ኢፍትሃዊ የሆነ የንግድ ስርዓት ነው ያለው ማለት ነው። በዚህም ምክንያት it is common to observe in the world dispute and frequently serious tension over trade። እንግዲህ በዚህ ምክንያት የንግዱ ስርዓቱ ኢፍትሃዊ ከመሆኑ የተነሳ አብዛኛው ጊዜ በንግዱ ላይ የተለያዩ ውጥረቶች አሉ፣ እንዲሁም ደግሞ አለመግባባቶችም ይፈጠራሉ ማለት ነው። ይህ የሆነበት ምክንያት ምንድነው? ንግዱ ፍትሃዊ ባለመሆኑ ማለት ነው። how is international trade governed? እንግዲህ ክሮስ ቦርደር ትሬድ የሚለው ወይም ዓለም አቀፍ ንግድ የሚለው እንዴት ነው የሚመራው? ኢንስቲትዩሽን ላይክ ወርልድ ትሬድ ኦርጋናይዜሽን ዓለም አቀፍ የንግድ ተቋሞች አሉ። ኤንድ ኖርዝ አሜሪካን ፍሪ ትሬድ አግሪመንት ወይም ናፍታ የሚለው ሌሎች ተመሳሳይ ኦርጋናይዜሽኖች አሉ። እነዚህ ኦርጋናይዜሽኖች ናቸው ኢንተርናሽናል ትሬድ ወይም ዓለም አቀፍ ንግድን እንዲሳለጥና ገቨርን እንዲሆን የሚያደርጉ ኢንስቲትዩሽን ተቋሞች ናቸው ማለት ነው። የመጀመሪያው ዘ ኖርዝ አሜሪካን ፍሪ ትሬድ አግሪመንት ወይም ናፍታ የሚለው ነው። was a comprehensive trade agreement between the United States, Canada and Mexico that eliminated most tariff and other trade barriers between the three countries. It worked by establishing rule of origin which determined which goods qualified for preferential treatment and by creating dispute resolution mechanism to address trade disagreements. The agreement also include provision on intellectual property rights, investment in environmental and labor standards። እንግዲህ ዓለም አቀፍ ንግድ እንዲሳለጡ ከሚያደርጉ ተቋሞች መካከል የመጀመሪያው ሊጠቀስ የሚችለው ናፍታ ወይም ኖርዝ አሜሪካን ፍሪ ትሬድ አግሪመንት የምንለው ነው። ይሄ
ናፍታ የሚባለው የመሰረቱት አሜሪካ፣ ካናዳ እና ሜክሲኮ እነዚህ ሶስት ሀገሮች ናቸው የመሰረቱት። በመሀላቸውን ያለውን የንግድ ልውውጥን ለማቀላጠፍ የተዋወሉት ትልቅ ስምምነት ነው። እንግዲህ በዚህ ስምምነት ላይ እቃዎች ሲሸጡ ቀረጥ የሚባለው ነገር በአብዛኛው አስወግደዋል። ቀረጥ አይኖርም። ሶስቱ ሀገሮች በሚገበያዩበት ጊዜ ቀረጥ አይኖርም። ስለዚህ አንዱ ሀገር ወደ ሌላው እቃ ሲልክ ብዙ ብር ሳይከፍል እንዲገባ ያደርጋል። ብዙ ቀረጥ አይከፍልም ማለት ነው። እቃ ሲገባ ቀረጥ አለና ይህን ቀረጥ ለማስቀረት ይሄኛ ስምምነት ላይ የተጻፈ ህግ አለ ማለት ነው። ከዛ ደግሞ እቃው ከየት እንደመጣ የሚለውን ህግጋትን ያስቀምጣሉ ማለት ነው። እቃው የመጣበት ሀገር እንዲሁም የሆነ ችግር ቢፈጠር እንኳን እንዴት እንደሚፈቱም ጭምር በስምምነቱ ውስጥ አስቀምጠዋል ማለት ነው። እንግዲህ የራሳቸው ሀብት እንዴት እንደሚጠብቁ፣ ኢንቨስትመንትን እንዴት እንደሚያሳድጉ ፕላስ ደግሞ የአየር ንብረትና የሰራተኞች መብትን እንዴት እንደሚያከብሩም በስምምነት ውስጥ አስቀምጠዋል ማለት ነው። እንግዲህ በአጭሩ በመካከላቸው ንግዱን ለማሳለጥ እና ለመተባበር ያደረጉት ስምምነት ነው ማለት ይቻላል። ይሄ ናፍጣ የምንለው ማለት ነው። ሁለተኛው ዘ ወርልድ ትሬድ ኦርጋናይዜሽን WTO የሚለው ነው። ኢንተርናሽናል ኦርጋናይዜሽን ዊች ስቴት ዘ ሩል ፎር ግሎባል ትሬድ። ይሄ እንግዲህ ዓለም አቀፍ ተቋሙ ነው። ግሎባል ትሬድ ላይ ህጎችን የሚያወጣ ተቋም ነው ማለት ነው። ዓለም አቀፍ ንግዶች እንዴት መካሄድ አለባቸው ብሎ ህጎችን የሚያወጣ ተቋም ነው። ዚስ ኦርጋናይዜሽን ዋዝ ሴት አፕ ኢን 1995 አዝ ዘ ሰክሰሰር ኦፍ ዘ ጀነራል አግሪመንት ኦን ትሬድ ኤንድ ታሪፍ GATT ክሬትድ አፍተር ዘ ሰከንድ ወርልድ ዋር። እንግዲህ ይሄ ወርልድ ትሬድ ኦርጋናይዜሽን የተቋቋመው መቼ ነው? 1995 ነው እና ወደ 150 የሚጠጉ ሜምበሮች አሉት። ኦል ዲሲዥንስ አር ቴከን unanimously, but the major economic powers such as USA, EU, and European Union and Japan have managed to use the World Trade Organization to frame rules of trade to advance their own interest. The developing country often complain of non-transparent procedures and being pushed around by big powers. እንግዲህ ይሄ ወርልድ ትሬድ ኦርጋናይዜሽን የሚባለው ተቋም ዓለም አቀፍ የንግድ ድርጅት ነው። ቅድም እንደነገርኳችሁ የዓለምን የንግድ የሚመሩ ህጎችን የሚያወጣ ድርጅት ነው። ከሁለተኛው የዓለም ጦርነት በኋላ GATT የሚባለው ድርጅት ነበረ ከዛ በፊት። እሱ ከወደቀ በኋላ እሱን ተክቶ በ1995 የተቋቋመ እንዲሁም ደግሞ 155 ሜምበር ወይም አባላት ያሉት ተቋም ነው ማለት ነው። እንግዲህ ሁሉም ውሳኔ በአንድ ድምፅ ነው የሚወሰነው። ግን ሀገራቶች እዛ ውስጥ ባሉ ሀገራቶች እንዳላቸው ኃይል አንጻር ለምሳሌ እንደ አሜሪካ፣ እንደ አውሮፓ ህብረት፣ ኢሮፒያን ዩኒየን፣ እንደ ጃፓን ያሉ ሀያል ሀገራቶች የራሳቸውን ጥቅም ለማስከበር ድርጅቱን ይጠቀሙበታል። ለምን? ከፍተኛ ኃይል ስላላቸው ማለት ነው። እንዲሁም ደግሞ ያደጉ ሀገራቶች ደግሞ ግልጽነት የሌለው አሰራሮችን አሉ። እንዲሁም ትልቅ ሀገራቶች ያስቸግሩናል እያሉ ያመራሉ። ታዳጊ ሀገራቶች ባደጉ ሀገራቶች ጫና ይደረግባቸዋል በዚህ ድርጅት አማካኝነት ማለት ነው። በአጠቃላይ ያው የዓለምን ንግድ ለመቆጣጠር የተቋቋመ ድርጅት ነው ይሄ ወርልድ ትሬድ ኦርጋናይዜሽን የምንለው ማለት ነው። ኦኬ በፓርት 7 ከኢንቨስትመንት ኤንድ ወርልድ ባንክ የሚለውን የምንቀጥል ይሆናል። የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁ እንዳረሱ፣ እንዲሁም ደግሞ ዩቲዩብን አይታችሁ ሲጨርሱ ቪዲዮን አይታችሁ ሲጨርሱ ከወደዳችሁት ቻናሉን ሰብስክራይብ ላይክ ማድረጋችሁ እንዳረሱ፣ እንዲሁም ሼር ማድረጋችሁ እንዳረሱ ቪዲዮውን። እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ